ወር በገባ በ13ኛው ቀን የሚከበረውን የአቡነ ዘርአብሩክን በዓል ምክንያት በማድረግ በዛሬው ዕለት ስለማንነታቸውና ስለተአምራታቸው ስለመገኛ ቦታቸውና ስላደረጉት ድንቅ ነገር ወደ እናንተ ልናደርስ ተገኝተናል። ኢትዮጵያ በቅዱሳን ተጋድሎና በገድላት የታወቀች ምድር እንደመሆኗ መጠን ይህ ሰነድ በ16ኛው መቶ ክፍለ ዘመን የነበሩትን የታላቁን አባት የአቡነ ዘርአብሩክን ረቂቅ ተጋድሎና ድንቅ ቃል ኪዳን በዝርዝር የሚያስረዳ ነው። በተለይም ጻድቁ አቡነ ዘርአብሩክ ከፈጣሪ የተቀበሏቸው 7 ጽኑ ቃል ኪዳኖች መጽሐፎቻቸው ለግዮን ወንዝ አደራ መስጠታቸውና ስለ ፍጻሜ ዓለም የተገለጠላቸው ምስጢር ለክርስቲያኖች ትልቅ የጽናትና የሕይወት ትምህርት ነውና እኛም ይህንን የመሳሰለውን ታሪክ ከአቡነ ዘርአብሩክ ገድልና ሌሎች ድርሳናትን በመመልከት ወደ እናንተ እናቀርብላችኋለን። አቡነ ዘርአብሩክ አባታቸው ደመ ክርስቶስ እናታቸው ማርያም ሞገሳ ይባላሉ። አገራቸው ጎጃም ግሽ አባይ ነው። ዋሸራ ገዳምን ካቀኑት አባቶች አንዱ የሆኑት ተስፋ ኢየሱስ የተባሉት ጻድቅ ወንድማቸው ናቸው። የመጀመሪያው ስማቸው ጸጋ ኢየሱስ ይባላል። ዘርአብሩክ ብሎ ያወጣላቸውና ጳጳስ አድርጎ የሾማቸው ራሱ መድኃኔ ዓለም ክርስቶስ ነው። ከመወለዳቸው አስቀድሞ ትንቢት ተነግሮላቸው ነበር። አባታቸው ደመ ክርስቶስ አይነ ስውር የነበረ ሲሆን አቡነ ዘርአብሩክ በተወለዱ ጊዜ ግን የአባታቸው አይን በርቷል። በ7 ዓመታቸው ይህን ዓለም ክፋቱን እንዲያላይ አይኖችን አሳውርልኝ በማለት አይናቸውን እንዲያጠፋላቸው አምላካቸው እግዚአብሔርን ለምነው እንደ ፈቃዳቸው ታውረዋል። ነገር ግን ከ7 ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አደርግሃለሁና አይንህ ይብራ በማለት አይነ ብርሃናቸውን መልሶላቸው እንዲያዩ አድርጎቸዋል። በዚህም ዕድሜያቸው 7ቱን አጽዋማት ይጾሙ ነበር። ጌታችን የቅዱሳት መጻሕፍትን ምስጢር ሁሉ ብሉያትን፣ ሐዲሳትን፣ መነኮሳትን፣ አዋልዲ መጻሕፍትን፣ መጻሕፍተ ሊቃውንትን ከሟርተ መጻሕፍት በቀር ያልገለጠላቸው አልነበረም። የቅዱስ ያሬድን ዜማም እንዲሁ ገልጦላቸዋል። ጻድቁ 12 ክንፍ የተሰጣቸው ሲሆን 12 ክንፎቻቸውም የሰማይ ደጆችን ሁሉ አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ይቆሙ እንደነበር ገድላቸው ይናገራል። ለ7 ቀናት በየቀኑ ለ7 ሰዓት ያህል በሲኦል ውስጥ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ24ቱ ካህናተ ሰማይ ጋር መንበሩን ያጥኑ ዘንድ ከፈጣሪያቸው ታዘው አጥነዋል። ጌታችን ለአቡነ ዘርአብሩክ እኔ ከሥልጣኔ ሥልጣንን፣ ከክብሬ ክብርን፣ ከጥበቤ ጥበብን፣ ከተአምራቴም ተአምራትን፣ ከስጦታዬም ስጦታን፣ ከትዕግሥቴም ትዕግሥትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትና፣ ከባለሟልነቴም ባለሟልነትን ሰጥቻለሁና ሁሉ ከሥልጣንህ በታች ሆኖ ይታዘዝልህ ብሎ ቃል ኪዳን ሰጠው። ልዩ ልዩ ሀብታትን ሁሉ ሰጠው። ለሥላሴ ከሚገባ ከስግደትና በቃልና በሥልጣን ፍጥረታትን ከመፍጠር በቀር ምንም ያልሰጠው የለም ማለት። አቡነ ዘርአብሩክ በወቅቱ በነበረው ገዥ ፊት በሐሰት ተከሰው ለ5 ዓመት ያህል በስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚባል አይቀምሱም ነበር። ከእስር ሲፈቱ 5 ዓመት ሙሉ ሲሰጣቸው ያጠራቀሙት የነበረው ምግብ ትኩስ ሆኖ ወዲያው ተገኝቷል። ያሳሰራቸውንም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ እርሳቸው ዘንድ ወስደው ነበር። ከባረኩ በኋላ ለእናቱ ይህ ልጅሽ ወደፊት ይነግሳል፣ በንግስናው ዘመንም እኔን ያስርና ያንገላታኛል ብለው ይህ እንደሚሆን አስቀድመው በትንቢት ተናግረው ነበር። እንዳሉትም ልጁ አድጎ ሲነግስ ጭፍሮቹ ንጉሥ ሆይ አንተን የማይወድ ቃልህን የማይታዘዝ አንድ መነኩሴ አለ በማለት ምንም እንኳን ንጉሡ ባያውቃቸውም በሐሰት ነገር ስለከሰሱት በግዞት እንዲኖሩ እንዲታሰሩ አድርጓቸው። ጻድቁ ወደ ግዞት ሲወሰዱ እነዚህም መጻሕፍቶችን ለሰው አደራ ብሰጣቸው ይክደኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፉብኛል በማለት መጽሐፎቻቸውን ለግዮን ለአባይ ወንዝ አደራ የሰጡ ሲሆን ከ5 ዓመት በኋላ ከስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ግዮን ሆይ በእግዚአብሔር ፊት አደራ የሰጠውሽን መጽሐፌን አግሺ ወይም ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፎቻቸውን ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥተዋቸዋል። በመጽሐፍ ቅዱስ እንደተጠቀሰው የቀለጠው ምሳር እንደተንሳፈፈ ወደ ኤልያስ እንደመጣ አሁንም እንዲሁ የቅዱስ አባታችን መጽሐፎች አብሯቸው ከነበረው ዘሩባቤል ከሚባለው ደቀ መዝሙራቸው ጋር ወደ ያሉበት ተንሳፈው ሊወጡ ችለዋል።
መጽሐፎቹንም አብሯቸው ለነበረው ለደቀ መዝሙራቸው ካሳዩት በኋላ እንዲይዛቸው ሰጠውት። የግዮን ወንዝም ግሽ አባይ ወይም አባይ እየተባለ መጠራት የጀመረው ከዚህ ጊዜ ጀምሮ ነው። አቡነ ዘራብሩክ በቦታው ላይ ለ30 ዓመት ቁመው ጸልየው ቦታውን የባረኩት ሲሆን ጌታችን በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁዕ አባታችን ለግዮን ወንዝ መጽሐፎቹን ባደራ ሰጥቶ በኋላ ከደቀ መዝሙሩ ከዘሩባቤል ጋር መጽሐፉን ከግዮን ምንጭ ውስጥ ከተቀበለ በኋላ በግዮን ውሃ ውስጥ ሳይረጥቡ በደረቅ መጽሐፎቹን የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመስግኗል። ያን ጊዜ በውስጥሽ ታላቅ ድህነት ይደረግብሽ፣ ሕመምተኞች ሁሉ ይዳኑብሽ፣ መካኖች ይውለዱብሽ ብሎ ግዮንን በቃሉ መረቃት፣ በእጁም ባረካት። በዚህ ቦታ ላይ ፈውስ፣ ረድኤት፣ በረከት ይደረግ ብሎ ብዙ ዘመን ቁሞ ጸለየ። እግዚአብሔርም ጸሎቱን ሰምቶ ይህን በረከትና ረድኤት ሀብተ ፈውስ እንደወደድክ እስከ ዘላለሙ በዚህ ቦታ ይሁንልህ አለው። ጻድቁ ሌላ የሚታወቁት ብሄሞትና ሌዋታን የተባሉ እጅግ ግዙፍ የሆኑ 2 ዘንዶዎችን ጥርሳቸውን ቆጥረው ምላሳቸውን ሲጣበቅ የዓለም ፍጻሜ እንደሚሆን ያወቁ አባት በመሆናቸው ነው። እነዚህ 2 እንስሳት በመጽሐፍ አክሲማሮስ ወይም በስነ ፍጥረት መጽሐፍ ላይ በስፋት ተጠቅሰው ጌታችን ለአቡነ ዘራብሩክ ትንባሆን ለሚጠጡ ሰዎች ታላቅ ምስጢር እንደነገራቸው በቅዱስ ገድላቸው ላይ ተጽፎ ይገኛል። ቅዱስ አባታችን በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው በመጸለይ ብዙ ነፍሳትን ከሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ሰም ተጣብቃ እምቢ አለቻቸው። አባታችንም ያችን ነፍስ አወጣለሁ ሲሉ ቆመው ይጸልዩበት የነበረው ሲኦል እሳት አሁን ያችን ነፍስ አወጣለሁ ባሉ ሰዓት ግን አቃጠላቸው። እሳቸውም ጥለው በመውጣት ጌታችንን የዚያች ነፍስ ኃጢአቷ ምንድነው አሉ። የዚያን ጊዜ ነው ጌታችን ትንባሆውን ስለሚጠጡ ሰዎች ታላቅ ምስጢር የነገራቸው። አባሃዊ የሚባሉ ጻዲቅ ያስተላለፉትን ውግዘትና ግዘት የጸና እንደሆነ ነው ጌታችን ለአቡነ ዘራብሩክ የነገራቸው። ዝርዝር ታሪኩን በድርሳነ መድኃኔዓለም ላይ ተጽፎ ይገኛል። አቡነ ዘራብሩክ ጌታችን ያንን ምስጢር ከነገራቸው በኋላ እንዲህ አሉት። አቤቱ ፈጣሪ ሆይ እኔ የነገርከኝህን ቃል ሳይሰሙ የዋሃን ሰዎች ይህን ቅጠል ቢጠጡ ፈጣሪ ሆይ ያንተ ቃል ከሚሆን ከኔ ቃል ከሰሙ በኋላ ቃልህን እንዲያቃለሉ ሰዎች ይጠፋሉን አለው። ፈጣሪም የወዳጁ የብፁዕ አባታችን ዘራብሩክ ነገርን ሰምቶ ሳያውቁ የሚጠጡትን ምሬልሃለሁ፣ ባለማወቅ ስላደረጉት ኃጢአታቸውንም ይቅር ብያቸዋለሁ አለው። ዳግመኛም እግዚአብሔር ቅዱስ ዘራብሩክን እንዲህ አለው። ካንተ አስቀድመው ለነበሩ ሰዎች ያልገለጥኩትን ለአንተ ግን የነገርኩህን የገለጥኩልህን ካንተ የሰማውን ነገር ንቆ ሞት የሚያመጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውን ታላቅ በቀልን እበቅለዋለሁ፣ መንጸፈ ደይንንም አወርድበታለሁ፣ በይቅርታና በቸርነቴ ወደ እርሱ አልመጣም አለው። ከጥበበኞች የተደበቀ ከአዋቂዎች የተሰወረ የዚህን ሰው ምስጢር ለወዳጁ ለብፁዕ አባታችን ዘራብሩክ የገለጠለት ልዑል እግዚአብሔር የተመሰገነ ይሁን። ዳግመኛም እግዚአብሔር እንዲህ አለው። ብዙ ኃጢአት ከሰሩ ክርስቲያን ወገን ቢሆኑ በአብ በወልድ መንፈስ ቅዱስም የተጠመቁ ከሰማየ ሰማያት ወርጄ ከድንግል ማርያም የተወለድኩ የኔን ሥጋዬን ደሜን ካልበሉ ከአረማውያን ወገን ቢሆኑ ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንህም ከገሃነመ እሳት ከሁለተኛ ሞት ይድናሉ ብሎ ቃል ኪዳንና ጽኑ መሐላ ሰጠው። እኔን ከካዱ የባህሪ አባቴ አብን የባህሪ ሕይወት የመንፈስ ቅዱስን ከካዱ ሰዎች በቀር እናቴና መስቀሌን ሥጋዬና ደሜን ከካዱ በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ለዘላለም እሳትና ለሁለተኛ ሞት አልሰጣቸውም፣ አድናቸዋለሁ አለ። አቡነ ዘራብሩክ ሳይጠመቁ ለሚሞቱ አሕዛብ ጭምር ትልቅ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል። በሥራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችን ከአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜንና ደቡብን እንዲባርክ ከአፉ እስትንፋስም የምህረት እስትንፋስን እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱ ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠ።
ዳግመኛም በቅዱስ አባታችን አቡነ ዘርአብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃው በመንፈስ ቅዱስ እንደተጠመቁ ሆነላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በሥራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ ቃል ኪዳኑን ቢያምኑ ይህ እስትንፋሱ የኃጢአት ማስተስሪያ ይሆንላቸዋል ብሎታል። ጻድቁ አባታችን የእግዚአብሔርን ትእዛዝ በሰማ ጊዜ ከዚያ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ ከአድማስ ላይ ቆመ። መንፈሳዊ እስትንፋሱን በምድር ላይ እፍ አለው። ያን ጊዜም የሕይወት እስትንፋስ በፈጣሪያቸው ስም እንዲከብሩ ዓለሙን ሁሉ ባረካ። ይህም የሚያሳየው መድኃኔዓለም ክርስቶስ የሰው ልጆች ምን ያህል እንደሚወዳቸውና በትንሽ ምክንያት የመዳን መንገድ ያዘጋጀላቸው መሆኑን ነው። ሌላው አቡነ ዘርአብሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977 የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክራል። በዚህ ወቅት ከተለያዩ ቦታዎች በረሃብ ተሰዶ ጎጃም ለመጣው የሀገራችን ሕዝብ የአቡነ ዘርአብሩክ በረከት ከበቂ በላይ ነበር። ጻድቁ በጎጃም ባህር ዳር አካባቢ 2 ቤተ ክርስቲያን አላቸው። የአባይ ምንጭ መነሻ የሆነው ፈለገ ጊዮን ግሻ ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን ከባህር ዳር ቲሊሊ ከቲሊሊ ሰከላ በመሳፈር በቦታው ላይ ብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉበትን እጅግ ተአምረኛውን ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸውን ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተ ክርስቲያናቸው ከባህር ዳር የ2 ሰዓት የመኪና መንገድ ርቀት ላይ በምትገኘውና አዴት በምትባለው ቦታ የሚገኘው ነው። አቡነ ዘርአብሩክ ቦታቸውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረክ። ነገር ግን ጻድቁ በቃል ኪዳናቸው መሰረት በዚህ መስቀላቸው የተባረከ ሁሉ ዲቁናን ክህነትን መቀበል ስለሚችል ሴቶች አይባረኩ። መካነ መቃብራቸው ቤተ ክርስቲያኑ ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁልጊዜ እየፈላ መጠኑ ይጨምራል። ይህም የእምነቱን አፈር ቢዝቁት አያልቅም። ባዶ እንኳን ቢደረግ በተአምራት ሞልቶ ይገኛል። ለብዙ ሕመምተኞች ፍጹም ፈውስ የሆነው ይህ እምነት አጠቃላይ ሁኔታው ለእይታ መች ስለሆነ ይህንን ማንኛውንም ሰው ወንዶችም ሆኑ ሴቶች ማየትና እምነቱን ወስደው መጠቀም ይችላሉ። ጻድቁ በ482 ዓመታቸው ጥር 13 ቀን በታላቅ ክብር ያረፉ ሲሆን በዓላቸው በድምቀት ይከበራል። በረፍታቸው ዕለት ከቤተ ክርስቲያኑ አደባባይ ላይ አትሮኑስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብ አትሮኑሱ ስር 7 ጠርሙሶችና 1 ማሰሮ ይቀመጥና በጠርሙሶቹ ውስጥ አንድ ሲኒ ውሃ ይደረግባቸዋል። አባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀም ጠርሙሶቹና ማሰሮዎቹ በታምራት ተሞልተው ይገኛሉ። የአባታችን የአቡነ ዘርአብሩክ ረድኤት በረከታቸው አማላጅነታቸው ከሁላችን ጋር ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።